እንደው እሷ ርቄ መሄዱን እንጂ እኮ ከህብስት አሁን ከህብስት እዚህ ሰው ቤት ያለውት መፈራው ነገር ኖሮ አይደለም። ወየው ንጉስ እንዴ ደም ሽሽት መታ ድጋሚ ደም ልትፋሰስ ነው? ደም አያስፈራኝም አልኩሽ እኮ እህት አለም። ንጉስ የምታውቀው ነገር አለ እንዴ? ፈላ ብስቴ በቃ በአምላክ ካወቀ ይገለዋል። ተያይዞ ማለቃ። ንጉሱ በሚያሳዝን ሁኔታ ከባድ ሚስጥር ስለ ህብስት ታውቋል። ታዲያ እህቱንም ደም አያስፈራኝም ሲል ትልቅ ማስጠንቀቂያ ሰጥቶ በቁጣ ተነስቶ ጥላት ሄዷል። ንጉሱ ምን አውቆ ይሆን? እውነት በአምላክ ህብስትን አሳግቷት ይሆን? ይህንን ካወቀ ንጉሱ ምን አይነት ነገር ያደርግ ይሆን? በዛሬው ክፍል የምንመለከተው ይሆናል። ሰላም የተነሽ ቤተሰቦች እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ህብስት ድራማን ክፍል 46ን ይዤላችሁ ቀርብ ያለው ከቤት ውስጥ እየተፈጠረ ያለው ነገር እጅግ ግራ የሚያጋባ ነው። የኤፍቱ ስራ ተንኮል ዛሬም ህብስትን እየመረዛትና ሰላሟን እየነሳት ይገኛል። ሜዳ ወጣ ብለን እስኪ ትንሽ አየር እንቀበል ብለው በሄዱበት ነው። ንጉሱም በአምላክም አብነትም ህብስትም ሆነው ወጣ ብለዋል። ነገር ግን ደግሞ ፈቀቅ ብለው ንጉሱና ህብስት አንድ ላይ ሆነው ትንሽ ሲጫወቱ ከቆዩ በኋላ ለህብስት ስልክ ይደወልላታል። የተደወለው ስልክ የማን እንደሆነ የማታውቀው ህብስት ሁልጊዜም ቢሆን ነገሮችን በቀናነት የምትረዳው አንዴ እስኪ ስልክ ላውራ ብላ ከንጉሱ ሸሻ ብላ ስልክ ታወራለች። የተፈጠረው ግን ሌላ ታሪክ ነው። ህብስትን ከየት መጡ ሳይባሉ እፍን አድርገው ወደ መኪና ሲያስገቧት ንጉሱ ይመለከታል። ንጉሱ በእግሩ መኪናው መከተል ይጀምራል። እነ በአምላክም ተከተሉ። ነገር ግን ደግሞ እነሱ በመኪና እነዚህ በእግር ስለሆነ ሊደርሱባቸው አልቻሉም። መሀል ሜዳ ላይ ወለል አሉ። ንጉሱ እጅግ በጣም ተናደደ። ራሱን መውቀስ ጀመረ። ከእሱ ጋር ቁጭ ብላ እያወራች ስለነበረ በዛ ቅጽበት አትሂጅ ብላት ኑሮ ይህ አይፈጠርም የሚል ነበረ። በአምላክ ወደ ቤት እየከነፈን የተመለሰው ምክንያቱም ይህን ድርጊት ልታደርገው የምትችለው ይህንን ነገር የምታውቀው ብቻ ይፍቱ ስራ ናት፣ ሌላ ሰው አይደለም። የህብስትን ሰላም ለመንሳት ሁሉ ጊዜም ቢሆን ስራዋን የማታቆመው እሷ ብቻ ናት ብሎ ወደ ቤት አመራ። ከቤት ሲደርስ ግን ያገኘው ታፈስን ነው። በራንኳኳ። ታፈስን ሲጠይቃት እንደስከ ዛሬው ነገሮችን አጣርታ ይዛ የምትጠብቀው ታፈስ ዛሬ ግን ምንም እንደማታውቅ ተናገረ። ቀድሞውንም ታፈስን እንደዚህ ብላት ነበረ። ገንዘብ ተለቆ የማያልቅ ገንዘብ ልሰጥሽ ትፈልጋለሽ፣ ስለዚህ ተባበሪኝ የሚል ጥያቄ አቅርባላት ነበር። ታፈስ ይህንን ጥያቄ ተቀብላ አይሁን ባይታወቅም ዛሬ ግን ይፍቱ ስራ ምንም አይነት ነገር እንዳላደረገችና የተለየ ነገር እንዳላየችባት ለበአምላክ ነግረዋለች። በአምላክም አሁን ላይ ፍራቸውና ጥርጣሬው ታፈስን በገንዘብ ያታለለቻት ስለመሰለው አንቺንም ቀየረችሽ አላትና ጥሏት ሄደ። ምን ለማለት እንደፈለገ ታፈስ ግራ ተጋብታለች። ብቻ ግን ህብስት መጥፋቷ እጅግ በጣም አሳዝኗታል። ቆይች ልጅ መቼ ነው የምታርፈው? መቼ ነው ህይወቷ ሰላም የሚኖረው? እያለችም ተጨናንቃለች። ታዲያ ወደ ይፍቱ ስራ ክላስ ነበር ያመራው። ይፍቱ ስራ ስልክ ተደውሎላት የምስራቹን ተበስራ እየሳቀች በደስታ ልቧ እየዘለለ ነው። ታዲያ ድንገት በሩን ከፍቶ ሲገባም በሴት አስመሰላ እህቷን አስመሰላ ስታወራ በአምላክ ተሳካለሽ አይደል? በደንብ አገቷት ወይስ እንዴት አረጉልሽ ብሎ ጥያቄ ጠየቃት። ውጣልኝ ብላ ብትለውም ሊወጣ ግን ፈቃደኛ አልሆነም። በአምላክ እሷ እንዳረገችው እርግጠኛ ነበረ። ማፋጠጥ አልፈለገም። ነገሮቹን አያይዞ ማጋፈጥ የፈለገው ከአቶ አለም ጋር ነው። ከአቶ አለም ለገንዘብ ጥማቱ ሲል ህብስትን ስቃይዋን እያበዛባት እንደሆነ ያውቃል። ስለዚህ ይህንን ነገር ደግሞ ከሚስቱ ጋር ሆኖ እንደሚያብርና እንደሚያሰረው ያውቃል። ስለዚህ ከሚያሉ ጋር አንድ ላይ ተስማምታ እንዳደረገችው እርግጠኛ ስለሆነ እናንተ ክፉና አረመኔዎች ናችሁ ብሎም ዝቶባት ወደ ውጭ ይወጣል። አብነት መጥቷል። ከአብነት ጋር ቁመው እያወሩ ትመጣና ቆይ ግን የማንንም ዲቃላ እየሰበሰባችሁ ለዚህ ነገር የምትዳርጉኝ እናንተ ናችሁ እያለችም ቧከረዮ ትልባቸዋለች። ሁሉ ጊዜም ቢሆን ክፋቷ የማይታወቅባት ነገር ግን ለስላሳ መስላ የምትጎረብጠው ይፍቱ ዛሬም እንደተለመደው ህብስትን እንዲያሰቃዩቻት ትዕዛዝም አስተላልፋለች። እንደውም ጠቀም ያለ ገንዘብ እንደምትከፍልላቸውም ተናግራለች። ታዲያ ከነገሮቹ ለመሸሽ ስትል ከአቶ አለም ጥያቄ ለማምለጥ ስትል ወደ ደብረ ዘይት ወደ እህቴ ጋር ልሄድ ነው ብላም ልብሶቿን እየሸካከፈች ነው። አቶ አለም ግን አሁን ላይ ከፊት ለፊቱ አገኘዋለሁ ብሎ የሚጓጓለትን ገንዘብ ህብስት ከታገተች ማግኘት እንደማይችል ያውቃልና ወይዘሮ ይፍቱ ስራን ከዚህ ቤት ንቅንቅ የለም እሷ ካልተገኘች በስተቀር ብሎ ማዕቀብ ጥሎባታል። እሷም እንግዲህ እናያለን ብላለች። ለፍች የሚያደርሳቸውን ነገርም እንደሚሆን አቶ አለም በማስጠንቀቂያ ነግሯታል። ማስጠንቀቂያው ግን ምንም አልመሰላትም። እናያለን እንግዲህ ብላ ለባሏ እንኳን ክብር ሳትሰጠው ተነስታ እየተገፋተረች ወደ መኝታ ክፍሏ አምርታለች። ታዲያ አቶ አለም ግራ ተጋብቷል። ያረገችውም አልመሰለውም። ምክንያቱም መልካም መስላ ተረሳሳ
ሰሞኑን ስታሞኛቸው ሰንብታለችና። ነገሮቹ አልበርድ ሲሉም በአምላክና አብነት ከቤት ወጥተው ወደ እሱ ቤት ያመራሉ። ታፈስም አብራቸው ሄዳለች። ወንድሟ በጭንቀት ተውጧል። ህብስት ታግታ ስትሄድ ማየት ለሱ ስብራት ነው። ደም ሸሽቼ መጥቼ ደም ልቃባ ነው የሚል ጸጸት። ታፈስ ይውልሽ እኔ ደም ሸሽቼ የመጣሁትኝ ከእሷ ላለመሸሽ ብዬ ነው እንጂ ፈራቻ አይደለም። ስለዚህ ከእሷ ከሸሸው እዚህ ምን አደርጋለሁ ይላታል። ታፈስ ግራ ተጋባች። በአምላክ እንደሚወዳትና እንደሚያፈቅራት ታውቃለች። ታዲያ የንጉሱ ልብም ለእሷ እንደደነገጠላትና እንደፈለጋት አላወቀችም። ተጋደሉ በቃ እያለች ከራሷ ጋር እያወራች ነበር። ንጉሱ ግን ለእህቱ ምንም አይነት ክብር ሳይሰጣት በንዴት ተበሳጭቶ ተነስቶ ጥሏት ይወጣል። ንጉሱ አሁን ላይ የህብስት መጥፋትን ያሳሰበው እንጂ የእህቱ መጨነቅ በፍጹም አላሳሰበው። ልቡ እጅግ እየመታላትና ህብስት አለም እኔ ነኝ የማድንሽ፣ እኔ ነኝ መጥቼም ከእነዚህ አጋቾች የማተርፍሽ እያለችም ደጋግማ ልቡ እየተናገረች ትገኛለች። የህብስት ነፍስን መዛጋት አቃስታለች። መቼም አምላክ መጥቶ ያድነኛል ብላ ተስፋ እያደረገች አይደለም። ንጉሱን አሁን ተስፋ ያደረገችው። አጋቹም የመጨረሻ ማስጠንቀቂያ ተሰጥቶታል። ከዚህ በኋላ ልጅቷን ጨርሳት የሚል የፍቱ ስራ ትእዛዝ ተሰጥቶታል። ታዲያ ድንገት ወደዛ ትእዛዝ ለመፈጸም ሲሄድ ንጉሱ ከእህቱ ተናዶ ወደ ውጭ ወጥቶ በነበረበት ቅጽበት አፍኖ የወሰዳትን መኪና ይመለከታል። ታዲያ ያንን መኪናም ተመልክቶ በህብስት አፍኖት የወሰዷት እንደሆነ ስለተረዳ ተከተለው እግር በእግር ተከትሎታል። ነገር ግን ውስጥ ሲገባ አጋቹ በይ እንግዲህ የታዘዝኩትን ከመፈጸም ወደ ኋላ አልልም ብሎም ህብስት ላይ ሽጉጡን ሊተኩስ ቃታውን ሊስብ ትንሽ ደቂቃዎች ቀርቶታል። ንጉሱ ግን ነፍሱ ተጨንቃለች። ያየውን ነገር ማመን አቅቶታል። አንዳንዴ ደግሞ እንዲህ እንድትሉም ያደርጋችኋል። የማምላክ እጅ አለበት ይሆን? ህብስት አሁን ላይ ስቃይዋ እየበዛ ስቃይዋን አረዳት ብሏል። ይህንን አለመረዳቱ ደግሞ አብነትን እያናደደው ይገኛል። አብነት አሁን ላይ አንተ የምታደርገው ነገር ስህተት ነው፣ ስለዚህ ይቺ ልጅ ካልተረዳሃት ደግሞ እኔ ባገባት እንደማተገኛት ታውቃለህ የሚልም የማንቂያ ደውል ነግሮታል። ታዲያ ይህንን የማንቂያ ደውል በአምላክ ለእውነትም አልተቀበለው። ነገር ግን ደግሞ ይሄ ማንቂያ ደውል ንጉሱ ከወሰዳት በኋላ አብነት የኔ ናት ብትል ምንም አይሰራልህም የሚል ለበአምላክ የሚወረወር ቃል ነው። በአምላክ ከጉራ ውጭ ሌላ ነገር አያውቅም። ሁሉ ጊዜም ቢሆን ህብስትን እውነታውን ተናግሮ የራሱ ከማድረግ ውጭ መሸነፍ እየመሰለው እሷን ማሸማቀቅና ተስፋ ማሳጣት ነው የሚፈልገው። ህብስት አሁን ልቧ ደክሟል። ተስፋ እያደረገች ያለችው ትናንትና ገጠር ሂዳ በነበረችበት ቅጽበት ከመከራዎችና ሳቋን ተነጥቃ በነበረችበት ወቅት ሳቅ ሲሰጣት የነበረውን ንጉሱን ነው። ስለዚህ ተስፋ ያደረገችው ንጉሱ ደርሶ ያድናት ይሆን ወይንስ ትሞት ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። እስከዛው ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ስለሆናችሁ ምስጋና እጅግ ከልብ ነው። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልኝ። ጤና ይስጥልኝ።